በትላንትና ዕለት ከዚህ ዓለም በሞት የተለዩት ታላቁ ሼኻችን ሼኽ አብዱል አዚዝ አል ሼኽ አላህ ይዘንላቸውና ሲሉት ከነበረው ንግግር ስለ ህይወት አንድ ነገር ልበላችሁ። አላህ ሱብሓነሁ ወተዓላ በዚህ ምድር ላይ የፈጠረን ይላሉ ኸለቀነላሁ ፊ ሃዚሂ ዱንያ፣ በዚህ ምድር አላሁ ሱብሓነሁ ወተዓላ የፈጠረን ሊየብተሊየና፣ እኛ ሊፈትነን ነው ይላሉ። አዩና አሕሰኑ ዐመላ፣ ማን ነው ከናንተ መካከል መልካምን የሚሰራው፣ መልካምን የሰራው ማን ነው ብሎ እኛን ለመፈተን ነው አላሁ ስብሓነሁ ወተዓላ የፈጠረን። የአላህን ስብሓነሁ ወተዓላ ቁርአን አለዚ ኸለቀል መውት፣ ያ ሞትን የፈጠረው ጌታ፣ ወልሐያተ መኖርንም ህይወትንም የፈጠረው ጌታ፣ ሊየብሉወኩም ሊፈትናችሁ፣ አዩኩም አሕሰኑ ዐመላ፣ ማን ነው ከናንተ መካከል መልካምን የሚሰራው የሚለውን ሊፈትነን ነው አላህ ሱብሓነሁ ወተዓላ በዚህ ዱንያ ላይ የፈጠረን ይላሉ። ፈፊል ሐያቲ ኢብቲላ፣ መኖር ውስጥ ዱንያ ውስጥ ፈተና አለ። ወፊል መውቲ ኢብቲላ፣ ሞት ውስጥም ፈተና አለ። ከሞተ በኋላ መልካምን የሰራ ጀነትን ያገኛል፣ መልካም ያልሰራ ደግሞ ጀሃነም ቀብር ውስጥ ነው ፈተናው የሚጀምረው። ኸለቀላሁል መውተ ወልሐያተ ሊየብሉወና አዩና አሕሰኑ ዐመላ፣ እዚህ ምድር ላይ አላሁ ስብሓነሁ ወተዓላ ያስገኘን ማን ነው ከናንተ መካከል መልካምን የሚሰራው፣ ጥሩ ሰው ማን ነው የሚለውን ሊገመግመን ነው የፈጠረን ይላሉ። እኛም የሚጠበቅብን ምንድነው? ጥሩ ሰው መሆን። ጥሩ ሰው መሆን የሚገኘው ደግሞ ጥሩነት የሚገኘው የረሱል ሰለላሁ ዐለይሂ ወሰለምን የቁርአንን የሐዲስን መንገድ ተከትለን ስንሄድ ነው።